ስልጣንና ቋንጣ ተንጠልጥለው አይቀሩም ብላሉ ብዙ ጊዜ ቋንጣውንም ዘልዝሎ የሰቀለው አውርዶ ይበላል ስልጣንንም ያወጣው ይጥለው ህዝብን ያጋዳሉ መጪው ምርጫ ሳስብ ማለት ነው እኔ ዶክተር አብይን ነው መርጥ አቡይ አህመድ አልተማረ ነፍሰ ገዳይ የትም አገር አንዳንድ አፍሪካ ሀገር ጨምሮ ሰው በወጣበት እየቀረ ሀገሪቱ ሰላም አጣ። ይሄን ያለስ ምን አገባ እዚህ ሀገር ላይ ውጊያ በመንፈሳዊ መንገድ ነው ማየት ያለበት። ብንሰርክም ባንሰርክም እንኳን ክርስቲያኖን መሬት ሰላም ጤና ይስጥልን ውድ የቃል ሚዲያ ቤተሰቦች እንደምን ቆያችሁ? እግዚአብሔር ሰላም ከሁላችን ጋር ይሁን እያልን ወቅታዊና አዳዲስ መረጃዎችን ይዘን መጥተናል። ቪዲዮውን ከመጀመራችሁ በፊት ላይክ በማድረግ ጀምሮ እንዲሁም ሐሳብ አስተያየታችሁን የኮሜንት ሴክሽን ላይ አስቀምጡልን። ቀጥታ ወደ ቪዲዮ እናልፋለን። ሰብስክራይብ ለምንድነው የማታደርጉት? አሁን ማርጉ ቀሩም ብላሉ ብዙ ጊዜ ቋንጣውንም ዘልዝሎ የሰቀለው አውርዶ ይበላል ስልጣንንም ያወጣው ይጥለው። ነዳጅን እኮ ራሱ ከመንግስት አካላት ጋር ነጋዴው ተመሳጥሮ እኮ ነው እንደፈለገ የሚያደርገው። ነዳጅ እኮ ቦቴ መጥቶ አፍሶ እኮ እንትን ውስጥ ውሎ ያድርም እኮ ውሻ ወድቅ ያድርም እንደሚባለው ውሎ ያድርም ይወጣል እኮ በጓሮ በር በኮንትሮባንድ በበርሜል ተገትሮ በየሜዳው በሊትር ሲሸጥ ይታያል። እኔ አንድ ቦታ ላይ ሄጄ 300 ብር ድረስ 400 ብር ድረስ ሲሸጥ አይቻለው ነዳጅ። በዚህ መልኩ ነዳጅ ተወዶም እንደገና ብላክ ማርኬት ላይ ጥቁር ገበያ ላይ ጭምር የተሸጠ እንዴት ነው ማህበረሰቡ? በነዳጅ እኮ ነው ሁሉም ነገር የሚጓጓዘው። የትኛውም ምርት ዳቦ፣ የትኛውም ነገር ሽንኩርቱ፣ ቲማቲሙ በነዳጅ ነው፣ በትራንስፖርት ነው። ትራንስፖርት ነዳጅ በጨመረ ቁጥር ሁሉም ነገር ነው የሚጨምረው። ስለዚህ እነኚህን ነገሮች ለማረጋጋት ምንድነው ይደረጋ ያለው ነገር? ቆም ብሎ የማሰብ ተገቢ ነው። እኛ ሀገር ላይ በዓለም ገበያ ነዳጅ እኛ ከምንሸጥበት በታች ነው ማለታችን አይደለም ትልቁ ነገር። ኬንያ ውስጥ አንድ የመንግስት ሰራተኛ ስንት ነው ደሞዙ? አንድ መምህር ስንት ነው ደሞዙ? የኛን የኢትዮጵያ መምህራን 15 ጊዜ እጥፍ ነው። ግን እዛ ቦታ ላይ ቢወደድና እኮ ዋጋው ቢጨምር ደሞዛቸው ኮምፐንሴት ያደርገዋል። እዚህ ከጆዳፍ የሆነች 2 ዲጂት የማትሞላ ደሞዝ የተከፈለው ሰራተኛው በዚህ ደረጃ ከሌላው ዓለም ጋራ ነዳጁን ዋጋ ማወዳደርም ተገቢ አይደለምና መንግስት ነዳጅ ላይ አጥብቆ መስራት መቻል አለበት። በተለይ ኮንትሮሊንግ ሲስተሙ በጣም ባለፈው ታውቂያለሽ ከጅቡቲ ሲመጣ ስንት ቦቴ ነው ጫካ ውስጥ ተደብቆ ተያዘው። በዚህ መልኩ ያለውን የነዳጅ አሻ ተከታትሎ መንግስት እንደ ባለፉት ዘመናት ሙሰኞችን ሰቅሎ ባያሳየን ወይም እንደው እንትን ባይል አትሊስት እርምጃ ወስዶ አስተማሪ የሆነ እርምጃ መውሰድ የሚችልበት ሜካኒዝም ካልተፈጠረ ህዝብን እያጋዳሉ ምርጫ ማለት የህልም ቅዠት ነው። ሰላም ሳይኖር ምርጫ ሊኖር አይችልም። ብልጽግና የመሬት ተላላኪ ነው።
The entire Amhara region is protesting the elections that Ethiopia is trying to have while covering up the Amhara G-side. Look. UAE, stop fueling war in Amhara. In the 2 to 3 year military occupation of Amhara, Ethiopia has launched 500 drone strikes, left 1.5 million displaced approximately, and 5.4 million out of school. The Amhara people are coming out and saying, stop trying to distract from the Amhara G-side with your fake elections. Stop your war on Amhara. መጪው ምርጫ ሳስብ ማለት ነው እኔ ዶክተር አብይን ነው ምርጥ የታወቀ ነው ግን ማለት ነው መስተካከል ያለበት ብዙ ነገር አለ ወጣቱ ላይ ምናምን በቃ የግድ እኮ በዚህ ሰዓት እኮ ወጣቱ ሰርና ማለት ሁሉም ወጣት አይደለም እየሰራ ያለው ሁሉም አይደለም ብዙ ነገር መስተካከል አለበት አንድ ስብሰባ ማድረግ አለባችሁ ሁሌ ሰው መምረጥ መተው አለባችሁ አርቲስት መርጣችሁ ወጣት መርጣችሁ ማቆም አለባችሁ ቀጥታ የአዲስ አበባ ወጣት እያላችሁ የጋምቦ ጭሮ ነው ወረዳ ነዋሪዎች የምትሰበስቡት ሙድ መቅረት አለበት ትክክለኛ ከአዲስ አበባ ልጆች ጋር እንትን ማድረግ አለባችሁ የአዲስ አበባ ልጅ ዱርዬ ምናምን የምትለው ይመቸው እንደ ዕውቀት አለው እስቲ አስቀምጠውና እዩ እስቲ ከንቲባችን አስቀምጠው እዩት የአዲስ አበባ ልጅ ቢሳተፍ ኖሮ እናንተ የምታረጉት ስራ ላይ እድገቱ በደብል ይሆን ነበር ማንንም የሚያቋቅ ነው የአዲስ አበባ ልጅ ነው ብዙ አላየውም ያሉ ይኖራሉ ምናምን ግን ጀስት በቃ በወረዳ በምናምን ውስጥ ያደጉ ምናምን ካልሆነ በስተቀር ኖርማል ፈጠራ ላይ ያደገው ምናምን የቢሮ ጭቅጭቅ የማይችለው ምናምን በቃ ስፔሻሉን አላየ ነው ምክንያቱም ቢሮ ሄዶ
የሆነ ቢሮ ውስጥ ዘገምተኛ ሰው ሲያይ ደብሮት የተመለሰው አይነት ወጣት አለ ተቀምጧል። አሁንም መሄድ ስለሚያስጠላው ማለት ነው። እና እናንተ ድል ሰጣችሁ እንትን ብትሉ ብዙ ወጣት ታገኛላችሁ። እና የሆነ በቃ ቀጥሎ እንድንተማመንባችሁ ነው። እና ደግሞ ያው ጠቅላይ ሚኒስትሩም ኢንቫይሮንመንት ላይ ምናምን እያወሩ ብዙ መስመር አስይዘውን እኛ ለሳቸው የሰራነው ስራ ማንም ድርጅት እንደዛ የሰራ የለም። ደረቴን ነፍቼ ነው ከአንድ ድርጅት ጋር መወዳደር እችላለሁ። አላ ግን እኛ ላይ የሚታየው ጥፋት አጠፉ ተብሎ ስድባችን የኛንም ልክ ይሄ በወረዳ ምናምን ያሉ ወጣቶች እንደምታዩት ሁሉ እኛንም ይሁን ማለት ነው። ሁላችሁ ግድ ነው። በትክክል ነው የተናገርኩት። አለበለዚያው ኔጌቲቭ ብቻ እያያችሁ የአራዳ ልጆችን እያገለላችሁ ምናምን የሰለጠነ ስራ ልትሰሯቸው። የሰለጠነ ስራ የምትሰሩት ከሰለጠነ ወጣት ጋር ነው። አዎ እቡይ አህመድ አልተማረም። ነፍሰ ገዳይ ነው። ለፍርድ የሚቀርብ ወንጀለኛ ነው። አዎ እቡይ አህመድ አንዳችም የትምህርት ማስረጃም ሆነ የትምህርት ሰነድ አያቀርብም። አብሬው ተምሬያለሁ የሚልም የትምህርት ቤት ጓደኛም አልተገኘም። እቡይ አህመድ በአፉ ብልጽግናን እየሰበከ በተግባር ህዝቤንና ሀገሬን በንፉቅቅ እያስኬደ አሮጌያውያንን ካጎሳቆለ ወገንን የደሃ አድርጎ ድሮ እሱ የቀለደበትን ድህነት ለህዝብ የሚመኝ ከህፃናት እስከ አዛውንት በረሃብ የጠበሰን ወራዳ ግለሰብ እሱ የኢትዮጵያ መሪ አይደለም። በራሱ ህዝብና ዜጎች ላይ ባወጀው ጦርነት ከ1 ሚሊዮን በላይ ህይወት ጨፍጭፎ የሀገር ሀብት አውድሞ ለውድቀት ከስልጣን መውረድና ፍትህ በአደባባይ መቅረብ ሲገባው እስከ ህይወቱ ፍጻሜ ስልጣን ላይ ለመቀጠል መወሰኑን የማይበትን ጥፍራ እሱ የኢትዮጵያ መሪ አይደለም። የራሱ ዜጋ የሆነውን ህዝብ ከውጭ ጠላት ጋር ጋብዞ በጅምላ ያስገደለና የደፈረ ያስደፈረ ያየሁት የበሻሻ እንጂ የኢትዮጵያ መሪ ሊሆን አይችልም። የወደፊት ሀገር ተረካቢ ወጣት ዩኒቨርሲቲ ገብቶ የመማር ዕድሉን አምክኖ ራዕይ የሌለውና በሀገሩ ተስፋ ቆርጦ የሚሰደድ ባህር የሚበላው የሚለምን ዜጋ እንዲሆን ሆን ብሎ አቅዶ እያስፈጸመ የሚሰራ ባንዳ ነው። የትምህርትና የሥራ ዕድሎችን ዘግቶ ለጦረኛነት አመሉ ውትድርናን ብቸኛ የሥራ ዕድል አድርጎ የፈጠረ ደሞዙን ሳይበላ የሚሞት ወጣት እያየው ይሄንን የግብጽ ተላላኪ ሰላይ እንጂ እሱን የኢትዮጵያ መሪ አይደለም። ያለፈው መንግስት የፈጠረውን ኢኮኖሚ ያመነጨውን የህዝብና የሀገር ሀብት የገዛ ዜጎቹን ለመጨፍጨፍ እያወደመው እየተመለከትኩ ነገም ጥላቻ ወለድ ውጊያ እየቀሰቀሰ ያለን ጥፍራ የኔ ወንበሬና ስልጣኔ ቢነካ በአንድ ቀን ጀንበር ሚሊዮኖች ታርደው ያድራሉ እያለ የሚዝት በግልጽ የዘር ጭፍጨፋን የሚጠራ መሀይም በዘረኝነት ያበደ የሀገሬ መሪ ነው ብዬ በምን ሞራል ልበል? ነፍሴ እሱን ያፈራች አፈር ቀርቶ የኖረበትን መኖሪያ ቤቱን ላጸየፋለሁ። ከህዝብ ግብር የሰበሰበውን የሀገር ሀብት በኃላፊነት ለህዝብ ጥቅም መዋል ሲገባው 40 ሺህ የስድብ ሰራዊት ቀጥሮ እዚህ ፌስቡክ፣ ትዊተር፣ ቲክቶክ ላይ የሚርመሰመሱ የስልጣን ገጽታውን ግንባታ ላይ እየዋለ እያስተዋልኩኝ እሱን የኢትዮጵያ መሪ ሊለው አልችልም። ዲሞክራሲን ማስፈን ሲገባው ስልጣን ላለመልቀቅ ህዝብ አማራጭ እንዳይኖረው ተቃዋሚዎችን እያሳደደ ጋዜጠኞችን እየገደለ በወንድ ግብረ ሰዶም እያስፈጸመ ወንዶቹ ጋዜጠኞች ላይ የሚያስደፍር ቆሻሻ ሳዲስት በሚዲያ እየሰማሁ ዓለም አቀፍ የሚዲያ ነፃነት ድርጅቶች እነ ሲቢሲ ጭምር እያዩት እየዘገቡት እንደሰማሁ ይህንን ያልተማረ ሙል ጠል የሰይጣን ቁራጭ የሆነ ግለሰብ እንዴት አልታገለው? መጨረሻው ድረስ በቻልኩት ሁሉ ታገለዋለሁ። የምችለውን ጠጠር ወረውራለሁ፣ አቀበላለሁ። ህዝብ እየተራበ ለግል መኖሪያው 12 ቢሊዮኖች አውጥቶ ተጨማሪ ቤተ መንግስት እየገነባ ከዛም አባቴ ያለኝን ዙፋን ወርሳለሁ የሚል እብድ እስከ መጨረሻው ታገለዋለሁ። በኢትዮጵያውያን ዜጎች ስም ለምኑ ያመጣውን ቢሊዮን ዶላሮች ማንንም አያገባው ማንንም አይጠይቀኝም የሚል ወራዳ ፓርላማና ህገ መንግስታዊ ህጎችን ንዶ እኔ ህግ ነኝ ብሎ ለባንዳነቱ የተሰጠውን ገንዘብ የደሃ እናቶችን ቡና ከሚያፈሉበት እያፈናቀለ ለግል ጥቅሙ ሲያውል ከአንደበቱ እየሰማው እሱን አለመታገል ማለት ከሰብአዊነት መውጣት ማለት ነው። ብቻዬን እንኳን ብቀር እታገለዋለሁ። ከአንደበቱ የሚወጡ ቃላት ሁሉ በሐሰተኛ ማስረጃ የተሞሉ በውሸት በማጭበርበር የተሰሉ ከዚች ከዩጋንዳይት ቲክቶከር ሳይቀር እየኮረጀ የሚያወራ ተራ መሀይም ራሱን በውድ ጨርቆችና በመሰል መሀይማን ያጠረ አንድ ተራ ግለሰብ ነገር ግን ኢትዮጵያ የምትባል የተከበረች ሀገሬ እየናደ ያለ ዘረኛ መሀይም ወራዳ መሆኑን እያወቅኩ የሱን ደጋፊ ነን ባይ ድቤ መቼዎቹን ጨምሮ ጠንቅቄ የተረዳው እሱን ልፈራው አቅማቸውና ጉልበታቸው ከተራዛቻና ፉከራ ቀረቶ ውጭ ምንም የማያመጡ ርካሾች መሆናቸውን ጠንቅቄ ያውቃለሁ። ውሸቶቹ ዓለም በየፈርጁ የተረዳቸው አፍሮና ተሳቅቆ ጥፍር ውስጥ መሸሸግ የቀረበት ነውረኝነቱን ዓለም የገለጠለት በብዙ ማስረጃዎች የተረጋገጠበት አሁንም በዓለም አቀፍ ፍርድ ቤት ICC ፍርድ ቤት ቀርቦ የሚጠየቅ ጄኖሳይደር ግለሰብ እንዴት ብዬ አልታገል? መሬት ላይ ወንድሞቼ ከደሃ ልጆች አፍሶ የላካቸውን እየቀነሱለት ነው።
በሚዲያ ላይ እሱ ከኢትዮጵያ ሕዝብ ወስዶ የሚከፍላቸው ውሾቹ ከማላዘን ውጪ በየቀኑ ሐሞታቸው እየፈሰሰ ፕሮፓጋንዳቸው የተንኮታኮተ ጉሮሮአቸው እየሰለለ ክንዳቸው እየዛለ ጉልበት እየከዳቸው እያየ ተጨማሪ ጉልበት አለመሆን አልችልም። እነዚህን ወራዶችና ይሄን ወራዳ ለመቃወም ፍጹም አልችልም። የዚህ ኖረኛ ጉድ ስለማያልቅ ደግሞ በሚቀጥለው እመለስበታል። በተረፈ እናንተም ጨምሩበት፣ ባላችሁበት ይመቻችሁ። ድል የህዝብ ነው። አብይ አህመድ የሚባል መሃይም ተራ ወራዳ ግለሰብ ሀገሬንም ህዝቤንም አይመራ። ባላችሁበት የትም አገር አንዳንድ አፍሪካ ሀገር ጨምሮ በረንዳው ላይ ያለን ሳር ውሃ የማያጠጣ ሰውና እንዲደርቅ የፈቀደ ሰው ይቀጣል። አንተ ካካም ጋላ ስለ እጽዋት አትጨነቅ፣ ስለ ሳር አትጨነቅ፣ ስለ መንገዱም ስለ ወንዙም ስለ ህንፃውም አትጨነቅ። እሱ የሚያስጨንቅበት ሰዓት አይደለም። አሁን ሰው በወጣበት እየቀረ አገሪቱ ሰላም አጣ፣ ሰዎች በራብ እየሞቱ፣ ሰዎች በጦርነት እየተሰቃዩ ከአንድ ቦታ ወደ ሌላ ቦታ በሰላም መንቀሳቀስ አቅቷቸው እሱን ማስከበር አቅቶ ለሰው ልጅ በመጀመሪያ ምን ያስፈልገዋል የሚለውን ማወቅ አቅቶ አሁን እንዲህ አይነት ተራ ነገር ማውራት የድድብና ጥግ ነው። አትንገረን። እሱን የሚጠላ የለም። በአማራ ሰፈር በተዋበ ቤት እጅግ በጣም ዘመናዊ በሆነ ከተማ ውስጥ መኖር የሚጠላ የለም። ነገር ግን እሱ የሀብታሞች ነው። አንተ ደንቆሮ። ኢትዮጵያ ውስጥ ከ75% በላይ ኢትዮጵያውያን በዕለት ዛሬ ሰርተው ዛሬ በልተው የሚያድሩ ድሆች ናቸው፣ ምስኪኖች፣ ያውም የተራቆተች ሀገር ላይ ያሉ። ስለዚህ አሁን ስለ ቅንጦት ነገር፣ ስለ ምቾት፣ ስለ ብልጭልጭ ነገር፣ ስለ ሎጂ፣ ስለ ሪዞርት ብታወራን አሁን እኛ ምን ይገባናል? ምግብ ያበላኛል እንዴ ሪዞርት ሂጄ ብገባ? ለምሳሌ ሎጂ ያሰራችሁት ሎጂ ላይ ሂጄ ብገባ ጠግቤ እወጣለሁ እንዴ? አንተ ደንቆሮ። ሰውን ከሞት ያድነዋል እንዴ? ሰላም ያመጣል እንዴ? ሎጂ ሰላም ያመጣል? እጽዋት እሺ ሳር ተክላችሁ አለመለማችሁ፣ እንደ እጽዋት የምትጨነቅለትን ለሰው ልጅ ህይወት የማትጨነቅ አገር ውስጥ ሰላም እንዲመጣ አንተን የማይፈልጉ እውነት ለመናገር ከመጀመሪያው ጥያቄ ልነሳል። ይሄንን ጉዳይ በነገራችን ላይ ምንም ለማንም መልስ አልሰጥም ብዬ ዘጋሁት ነገር ነው። አንተ እንግዲህ አንተ እኮ ከባድ ሰው። ዞሮ እኔ መንፈሳዊ ውጊያ የሚል ትምህርት እያስተማርኩ ነው። መንፈሳዊ ውጊያ ደግሞ መጋደላችን ከደምና ከስጋ ጋር አይደለም፣ መንፈሳዊ ነው ጦርነቱ። ስለዚህ ከሰው ጋር ጠብ ውስጥ አትግቡ። መንፈሳዊ ነገር ከጀርባው እንዳለ ወቁ። መንፈሳዊ ነገር ከኋላ ያለው ምንድነው? ደም ማፍሰስ ነው። ሰይጣን ደም ማፍሰስ፣ መግደል፣ ማረድ፣ መስረቅ ነው ስራው። ስለዚህ ይሄ መንፈሳዊ ውጊያ በመንፈሳዊ መንገድ ነው ማየት ያለባችሁ። ለዚህ ነው ባይብል የሚናገረው መጋደላችን ከደምና ከስጋ ጋር አይደለም። ስለዚህ የኛ ደግሞ የጦር ዕቃችን መንፈሳዊ ነው። ይሄን መንፈሳዊ የጦር ዕቃ ይዘን ነው መዋጋት ያለብን። ለምሳሌ ባል ወይ ሚስት የሆነ ሰው መጥቶ በክፋት ሲነሳባችሁ ሰውየው ብቻ አይደለም፣ ከጀርባው ይሄንን ያደረገው እንትን አለ። ያንን ጸልዩ፣ ገስጹት፣ ሰውየውን በፍቅር ያዙ። የኔ ስራ ይሄ ነበር። ይሄን እያስተማርኩ ለምሳሌ አሁን ሰሞኑን እንኳን ያነሳሁት ይሄን ነው። ሰሞኑን እንኳን በእስራኤልና በኢራን የተነሳውን ነገር አይታችኋል። ምኑን ያየው? በዚህ በኩል በቀኛ ከእስራኤል ወገን እስራኤል የሚሉ፣ በዚህ በኩል እኛ የፍልስጤም የእስራኤል የኢራን የሚሉ ወገኖች ሆነው በስነ ስርዓት ዲቤት እያደረጉ ምናምን ሚዲያ ላይ ይታይ ነበር። እና የእስራኤልን ደም ማፍሰስ እንደ ጽድቅ፣ የእስራኤላውያኑ ሲፈስ በጣም ወርቅ እንደፈሰሰ አይነት፣ የነዛ ሰዎች ሲፈስ አሸባሪ ሞተ። እነሱስ ጋር ቶክስ ተተኩሶ ሰው ሲገደል ጻድቅ ሰው ሞተ የሚባል ነገር የለም። ተጠንቀቁ። በሁለቱም ወገን ደም ያፈሰሰ ደም ያፈስ እሱ ደሙ ይፈሳል። መንፈሳዊ ነው፣ አጋንንት ነው። ስለዚህ የኔ ወገኖች ናቸው እኮ በእነዚያ በኩል ያሉ ሰዎችም ደማቸው ሲፈስ ደግሞ እሳይ ፈሰሰልን የሚሉ እኮ አሉ። እሱን አለመንካትህ ይመስለኛል። አሁን በዚህኛው ሳይድ ብቻ ነው ያልከው። አይ በደብ የኔ ራሴ እዚህ ሀገር ላይ ያለው በሁለት ወገን ቆመው የሚሟገቱና እሳይ ምናምን የሚባባሉ እስቲል በነገራችን ላይ አሁንም አለ። እኔ አሁንም ትልቁ ስጋቴ በማይመለከተን ጉዳይ ውስጥና
እዛ ላይ እንትን ስትል አሁን በፍልስጤማውያኖቹ በኩል ያለ ሲጎዳ ሴት አባታቸው የሚሉ አልክና በዚህ በኩልም እንትን ሲሉ ደግሞ እሰይ የሚሉ ስላሉ አሉ እኮ በእስራኤል በኩል ያሉ አካላትም ሲሞቱና ሲጎዱ ሲበተኑ ሲሰደዱ እሰይ የሚሉ እኮ አሉ። እኔ ግን እሱ ጋር አልተጠጋህም ጎበዝ። እኔ አሁን እሱን እያስተማርኩ ያለሁትኝ በዚህ ወገን ነን ብለው የተቀመጡት ሰዎች ነው እያስተማርኩ ያለሁትኝ። እኔ እኮ መስጊድ አይደለም እኮ ቸርች ነኝ። እንድታጠራ ብዬ ነው። አዎ ቸርች አይደለም። እኔ እኮ ቸርች ውስጥ ነኝ ያለሁት። መስጊድም ቢሄድ እሱን የሚሉ ሰዎች ባገኝ ይሄን ነው የምላቸው። ተው አሁን እኔ ያልኩትን አንተ ያልከው ነው የምለው። እኔ ግን እዚህ ጋር የኛ ነው ብለው የሚያስቡ ሰዎች ገባ። እስራኤልን እኮ እንደራስ ነው ሰው እየቆጠረ ያለው ስፔሻሊ ወንጌል አማኙ በሙሉ ማለት ነው። ስለዚህ ይሄንን አጥሩ ተከለ አሁን ኔታናሁ መቆራረጥ ትክክል አይደለም። በእኔ በኩል አሁን ከረንትሊ ያለውን ነገር በምን ሂሳብ በእምነት አትገደ በክርስቶስ ሂሳብ ክርስቶስ ነው መገኛው ይተካል። ክርስቶስን የሚያምኑ ይሄን አሁን ማውራውን ቋንቋ የሚናገሩ ክርስቲያን ጆች ሊኖሩ ይችላሉ። እስራኤል ብትለኝ ግን ከክርስቶስ እንኳን አይቀበሉ። እሱ በእምነት ነው እንጂ የክርስቶስ መፍለቂያ ስለሆነ ብዬ ነው። እሱ ሌላ ጉዳይ ነው። አሁን እሱ ሌላ ጉዳይ ነው። ወደዛ ውስጥ አንግባ። ካስገባኸኝ አያዋጣኝም። እኔ ዞሮ አይቀበሉትም። የኔን ኢየሱስ ምረቅ ይተፉበታል። እሺ ስም ጠርተህ ብሎ ጭምር ነው ነው ታለቀ። በቃ ህጻናት እየተገደሉ ነው። ልክ አይደለም። ብንሰርቅም ባንሰርቅም እንኳን ክርስቲያን ነው መሬቴ እንኳን ኦርቶዶክስ ሆነ